ዛሬ ዓለማችን መስቀለኛ መንገድ ላይ ቆማለች። ከምድር በታች ካለው የነዳጅ ቧንቧ እስከ ጠፈር ምርምር ድረስ ብዙ አዳዲስ ነገሮች ተከስተዋል። እስራኤል አዲስ መሳሪያ ወደ ጦርነቱ አስተዋውቃለች። ወታደራዊ ሳይንሱ ወደ ኤአይ ጦርነት ተሸጋግሯል። የአውሮፓ ህብረት ገዳይ ሮቦቶች ላይ ቀይ መስመር ሲያስቀምጥ፣ ናሳ ደግሞ በማርስ ላይ ምስጢራዊ ፈሳሽ ማግኘቱን አረጋግጧል። የሰው ልጅ ሌላ መኖሪያ ያገኘ ወይስ አዲስ የጠፈር ሽኩቻ? ዛሬ አዳዲስ የወጡ ሰበር ዜናዎችን በጥልቀት እንመለከታለን። አብራችሁን ቆዩ። በኒውዮርኩ የተባበሩት መንግስታት ድርጅት ዋና መስሪያ ቤት የታየው ትዕይንት ለየት ያለ ነበር። የጸጥታው ምክር ቤት አባላት በጠረጴዛ ዙሪያ ተፋጠዋል። አሜሪካ፣ ብሪታንያና ፈረንሳይ በአንድ በኩል፣ ሩሲያና ቻይና በሌላ በኩል ሆነው የቃላት ጦርነት ውስጥ ገብተዋል። ለዚህ ሁሉ መነሻ የሆነው ደግሞ ትላንት ቤጂንግ ላይ የወጣው የቻይና የሩሲያና የኢራን የጋራ መግለጫ ነው። ይህ መግለጫ ምዕራባውያኑን ያስደነገጠ፣ ከእንግዲህ በመካከለኛው ምስራቅ የአሜሪካ የበላይነት ያበቃል የሚል ግልጽ መልእክት ስለነበረው ነው። አሜሪካና የአውሮፓ ሀገራት በኢራን ላይ የማያዳግም ያሉትን አዲስ ማዕቀብ አቅርበዋል። ይህ ማዕቀብ የኢራንን የነዳጅ ሽያጭ ሙሉ በሙሉ ለማድረቅና የቻይና የቴክኖሎጂ ኩባንያዎች ከቴህራን ጋር እንዳይጋሩ ለማድረግ የታለመ ነው። ሩሲያና ቻይና በምክር ቤት ውስጥ ያላቸውን የቪቶ መብት በመጠቀም ማንኛውንም ውሳኔ ውድቅ እንደሚያደርጉት በይፋ አስታውቀዋል። ይህም የተባበሩት መንግስታት ድርጅት የጸጥታው ምክር ቤት ለዓለም ሰላም መፍትሄ ከመሆን ይልቅ የሀያላን ሀገራት የፖለቲካ ትርኢት መድረክ መሆኑን በድጋሚ አረጋግጧል። ይህ ፍጥጫ የሚያሳየው ዓለም ወደ ሁለት ጎራ መከፈሏን ነው። በአንድ በኩል አሜሪካ የምትመራውና ዴሞክራሲንና ነባሩን ስርዓት እናስከብራለን የሚለው ጎራ፣ በሌላ በኩል ደግሞ ቻይናና ሩሲያ የሚመሩትና መልቲፖላር ዓለም እንፈጥራለን የሚለው ጎራ። ይህ አሰላለፍ መካከለኛው ምስራቅ የሁለቱ ጎራዎች የጦርነትና የዲፕሎማሲ ፍጥጫ ማዕከል አድርጎታል። ኢራን ደግሞ ለዚህ አዲስ አሰላለፍ እንደ ቁልፍ እያገለገለች ትገኛለች። ለታዳጊ ሀገሮችም ተራ ዜና አይደለም። ኢትዮጵያ ከሁለቱም ጎራዎች ጋር የንግድና የዲፕሎማሲ ትስስር አላት። የዓለም ሀያላን በዚህ መልኩ ሲፋጠጡ እንደ ኢትዮጵያ ያሉ ሀገራት የትኛውን ወገን ትደግፋላችሁ የሚል ከባድ የዲፕሎማሲ ጫና ሊያርፍባቸው ይችላል። በተጨማሪም በምስራቁ ጎራ ብሪክስ ውስጥ ያለውን ተሳትፎና ከምዕራባውያኑ ጋር ያለን የንግድ ግንኙነት ሚዛኑን ጠብቆ እንዲቀጥል ጥንቃቄ የተሞላበት አካሄድ ይጠይቃል። በመካከለኛው ምስራቅ ሰማይ ላይ አዲስና አስፈሪ የቴክኖሎጂ ፍጥጫው ቀጥሏል። እስራኤል እስካሁን ድረስ የማይደፈር ስትል የምትጠራው የአየር መከላከያ ግንቧ ዛሬ አዲስ ፈተና ገጥሞታል። ኢራን ደናሽ ወይም ሲጅል2 ሚሳኤል የአየር መከላከያ ራዳሮችን ለማታለል በሚያደርገው አደገኛ እንቅስቃሴ ምክንያት እስራኤል አይረን ዶም 2 የተሰኘውን አዲስ የራዳር ቴክኖሎጂ ዛሬ በሙከራ ደረጃ ላይ መሆኗን በይፋ አውጃለች። መጀመሪያ ስለ ኢራኑ ደናሽ ሚሳኤል ጠለቅ ብለን እንይ። ሲጅል2 ተራ ባለስቲክ ሚሳኤል አይደለም። በአየር ላይ ያለ አቅጣጫውን በከፍተኛ ፍጥነት የመቀየር ሜኖቨሪንግ ብቃት ስላለው ነባር የራዳር ሲስተሞች የሚሳኤሉን ማረፊያ ቦታ በትክክል እንዳይተነብዩ ያደርጋቸዋል። ይህ ዳንስ የሚመስል እንቅስቃሴው ነው እስራኤልን ወደ አዲስ ቴክኖሎጂ ያስገደዳት። የኢራን ወታደራዊ መሐንዲሶች ይህን ሚሳኤል የሰሩት የራዳር መከላከያዎችን እንደ ቀልድ እንዲያልፍ አድርገው ነው። አዲሱ የእስራኤል አይረን ዶም 2 ከድሮ በምን ይለያል? መረጃችን እንደሚያመለክተው ይህ አዲሱ ሲስተም በሰው ሰራሽ አስተውሎት ወይም በኤአይ የሚመራ ኳንተም ራዳር ቴክኖሎጂ ይጠቀማል። ይህ ራዳር የሚሳኤሉን አቅጣጫ ለውጥ በሴኮንድ በሺህ በሚቆጠሩ ጊዜያት በመተንተን ሚሳኤሉ ከመድረሱ በፊት ቀድሞ የሚገኝበትን ነጥብ ይተነብያል። ይህ ማለት ውጊያው በአይሮፕላንና በሚሳኤል ሳይሆን በሁለት የላቁ ኮምፒውተሮችና አልጎሪዝም መካከል እየሆነ ነው ማለት ነው። ይህ ወታደራዊ ሽኩቻ ከእስራኤልና ከኢራን አልፎ የዓለም ሀያላን እያሳተፈ ይገኛል። አሜሪካ ለዚህ አዲስ ራዳር ከፍተኛ የገንዘብና የቴክኖሎጂ ድጋፍ ስታደርግ፣ ሩሲያ በበኩሏ ለኢራን የሚሳኤል ቴክኖሎጂ በስውር እያገዘች እንደሆነ ይነገራል። የሆርሙዝ ባህረ ሰላጤ መዘጋት በፈጠረው ውጥረት ላይ ይህ አዲስ የሚሳኤል ሽኩቻ መጨመሩ ቀጠናውን ወደማይመለስ ታላቅ ጦርነት እየገፋው ነው። ዓለም አቀፍ ወታደራዊ ተንታኞች እንደሚሉት ጦርነት ከእንግዲህ በሰው ጉልበት ሳይሆን በቴክኖሎጂ የበላይነት የሚወሰን ሆኗል። የእስራኤል አይረን ዶም 2 የኢራኑን ሲጅል2 መግታት ይችል ይሆን ወይስ ቴህራን ሌላ ምስጢራዊ መሳሪያ ይዛ ብቅ ትላለች? በጦር ሜዳ ላይ ማን ይሙት ማን ይኑር የሚለው ውሳኔ ለሰው ልጅ ሳይሆን ለኮምፒውተር አልጎሪዝም ብንሰጠውስ? ይህ ጥያቄ ከሳይንስ ልቦለድ ፊልሞች ወጥቶ የዛሬው ዓለም አስፈሪ እውነታ ሆኗል። የአውሮፓ ህብረት በጦርነት ላይ ውሳኔ የሚሰጡ የኤአይ ቴክኖሎጂዎች ላይ ቀይ መስመር ለማስቀመጥ አዲስ የህግ ረቂቅ ይፋ አድርጓል። የሰው ልጅ የመጨረሻውን የሞትና የህይወት ውሳኔ ስልጣን ለሮቦቶች አሳልፎ ሊሰጥ ነው። አውሮፓ ህብረት ያቀረበው ይህ አዲስ ህግ ሌታል አውቶኖመስ ዌፐንስ ወይም ገዳይ የሆኑ ራሳቸውን የቻሉ መሳሪያዎች ላይ ያተኮረ ነው። የህጉ ዋና ነጥብ ግልጽ ነው። ማንኛውም የጦር መሳሪያ የሰው ልጅን ህይወት ለመቅጠፍ ውሳኔ ከመስጠቱ በፊት የግድ የሰው ልጅ ቁጥጥር ሂውማን ኢን ዘ ሉፕ ሊኖርበት ይገባል። ይህ ማለት የኤአይ ድሮኖች ወይም ታንኮች ኢላማን ለይተው ማጥቃት ቢችሉም ምላጩን ለመሳብ ግን የሰው ልጅ ፍቃድ የግድ ያስፈልጋል ማለት ነው። ነገር ግን ይህ ቀይ መስመር በሁሉም ዘንድ ተቀባይነት አላገኘም። አሜሪካ፣ ቻይናና ሩሲያ መሰል ሀያላን ሀገራት በኤአይ የሚመሩ መሳሪያዎች በከፍተኛ ፍጥነት እያሳደጉ ይገኛሉ። ለሰብአዊ መብት ተሟጋቾች ስጋቱ ትልቅ ነው።
አንድ ሮቦት በጦር ሜዳ ላይ ንጹሃን ዜጎችን ከታጣቂዎች የመለየት አቅም ይኖረዋል? ስህተት ቢሰራስ ተጠያቂው ማን ነው? መሐንዲሱ ወይስ ሮቦቱ? ይህ የሞራል ጥያቄ የዓለምን ወታደራዊ ሳይንስ ለሁለት ከፍሎታል። ይህ የኤአይ ጦርነት ህግ ለአፍሪካ ትልቅ ትርጉም አለው። ቴክኖሎጂው ርካሽና በቀላሉ የሚገኝ እየሆነ በመጣ ቁጥር መንግስታዊ ያልሆኑ ታጣቂዎች እንኳን ሳይቀሩ እነዚህን ገዳይ ሮቦቶች ሊታጠቁ የሚችሉበት እድል ሰፊ ነው። የአውሮፓ ህብረት የጀመረው ይህ የህግ እንቅስቃሴ ዓለም አቀፍ ስምምነት ካልታከለበት በስተቀር የቴክኖሎጂውን ግስጋሴ ሊገታው እንደማይችል ብዙዎች ይስማማሉ። የሰው ልጅ የፈጠረው ቴክኖሎጂ የራሱን ህልውና አደጋ ላይ እየጣለው ይሆን ወይስ ይህ የኤአይ እድገት ጦርነትን ይበልጥ ንጹሃን የማይጎዱበት ያደርገዋል? የአውሮፓ ህብረት ያስቀመጠው ቀይ መስመር ይከበራል ወይስ በሀያላን ሀገራት ሽኩቻ ይረገጣል? ጦርነት ከባህርና ከየብስ ወጥቶ ወደ ኮምፒውተር ሰርቨሮች ተዘዋውሯል። ዛሬ ኢንተርፖል ባወጣው አስቸኳይ መግለጫ በዓለም አቀፍ ግዙፍ የነዳጅ ኩባንያዎች የዲጂታል መቆጣጠሪያዎች ላይ መጠነ ሰፊ ሳይበር ጥቃት መሰንዘሩን አስታውቋል። ሚሳኤል ሳይተኩስ ዓለምን በጨለማ ውስጥ ሊያሳድር የሚችል የማይታይ ጦርነት ተጀምሯል። ጥቃቱ ያነጣጠረው በነዳጅ ማጣሪያዎችና በማከፋፈያ መስመሮች የክዋኔ ቴክኖሎጂ ወይም ኦፕሬሽናል ቴክኖሎጂ ላይ ነው። ኢንተርፖል እንደሚለው የጥቃት አድራሾቹ ራንሰምዌር የተሰኘውን የዲጂታል እገታ መሳሪያ በመጠቀም የነዳጅ ፍሰቱን የሚቆጣጠሩ ቫልቮችና የፓምፕ ሲስተሞችን ከጥቅም ውጭ አድርገዋል። ይህ ማለት የነዳጅ ማከፋፈያ ጣቢያዎች ነዳጅ እንዳያወጡ በዲጂታል ቁልፍ ተቆልፎባቸዋል ማለት ነው። ኢንተርፖል ከጥቃቱ ጀርባ ያሉትን አካላት በስም ባይጠቅስም የቴክኖሎጂ ተንታኞች ግን ጣታቸውን ወደ ሀያላን ሀገራት የሳይበር ጦር ክፍሎች ይቀስራሉ። የሆርሙዝ ባህረ ሰላጤ መዘጋትን ተከትሎ የመጣው ይህ ጥቃት ዓላማው የነዳጅ ዋጋ ይበልጥ እንዲንርና በምዕራባውያን ኢኮኖሚ ላይ ትርምስ መፍጠር እንደሆነ ይታመናል። ይህ የሳይበር ሽብርተኝነት የዓለምን ኃይል አቅርቦት ዋስትና ጥያቄ ውስጥ ጥሎታል። የነገው ጦርነት በጠመንጃ ሳይሆን በኪቦርድ የሚካሄድ ነው። ኢንተርፖል ጥቃቱን ለመመከት ዓለም አቀፍ ትብብር ቢጠይቅም የጂኦፖለቲካው መከፋፈል ግን መፍትሄውን አስቸጋሪ አድርጎታል። የነዳጅ ኩባንያዎች ይህንን የዲጂታል አደጋ ተቋቁመው ዓለምን ከጨለማ ይታደጓታል ወይስ የሳይበር ጥቃቱ የዓለምን ኢኮኖሚ ሽባ ያደርገዋል? ከመሬት ውጭ ህይወት አለ? ይህ የሰው ልጅ ለዘመናት የጠየቀው ጥያቄ ዛሬ አዲስ ምዕራፍ ከፍቷል። በናሳ የሚመራው የሳይንቲስቶች ቡድን በቀይዋ ፕላኔት ማርስ ላይ ከዚህ ቀደም ታይቶ የማይታወቅ ፈሳሽ ነገር ጋር የሚመሳሰል ምልክት ማግኘቱን በሰበር ዜና አውጇል። ይህ ግኝት ማርስን ለሰው ልጆች መኖሪያነት የሚያበቃ ነው ወይስ ሌላ ሚስጥር ነው? ናሳ እንደሚለው ይህን ምልክት ያገኘው ጄሮ ክሬተር በተሰኘው የማርስ ክፍል ላይ ነው። የፐርሲቪየራንስ ሮቨር በላከው ከፍተኛ ጥራት ያለው ምስል ላይ በአንድ ወቅት ወንዝ የነበረበት ስምጥ ውስጥ ተንቀሳቃሽ የሚመስል ጥቁር ፈሳሽ ታይቷል። ሳይንቲስቶቹ ይህ ፈሳሽ እንደ መሬት ውሃ ይሁን ወይም ከፍተኛ ጨውነት ያለው እስካሁን እርግጠኛ ባይሆኑም ምልክቱ ግን በማርስ ላይ ሕያው የሆነ ነገር የመኖሩን ተስፋ ለመጀመሪያ ጊዜ እንዲለመልም አድርጎታል። ይህ ግኝት በዓለም ዙሪያ ባሉ የጠፈር ተመራማሪዎች ዘንድ ትልቅ መነቃቃትን ፈጥሯል። ፈሳሹ ውሃ መሆኑ ከተረጋገጠ ማርስ በአንድ ወቅት ሕይወት የነበረባት ብቻ ሳትሆን አሁንም ድረስ ጥቃቅን ሕይወት ያላቸው ነገሮች ማይክሮቢያል ላይፍ ደብቃ ሊሆን እንደሚችል ይታመናል። ይህ ደግሞ የሰው ልጅ ወደ ማርስ የሚያደርገውን ጉዞ ትርጉም ሙሉ በሙሉ ይቀይረዋል። አሜሪካ፣ ቻይና እና ኢለን መስክ የሚመራው ስፔስ ኤክስ በማርስ ላይ ያላቸውን እሽቅድድም ይበልጥ እንዲያፋጥኑት ያደርጋቸዋል። በመሬት ላይ ያለው ጦርነትና የነዳጅ ሽኩቻ እንደቀጠለ ሆኖ ይህ የጠፈር ግኝት አዲስ ጂኦፖለቲካን ቀስቅሷል። ቻይና የራሷን ሮቨር ወደዚያው አካባቢ ለማንቀሳቀስ ማቀዷን ስታሳውቅ፣ አሜሪካ በበኩሏ ግኝቱ የተገኘበት ቦታ ሳይንሳዊ ጥበቃ የሚደረግለት ቀጠና እንዲሆን ጥሪ አቅርባለች። በቀይዋ ፕላኔት ላይ ያለው የሀብትና የሳይንስ የበላይነት ሽኩቻ ከዛሬው ግኝት በኋላ ሌላ መልክ ይዟል። ማርስ ሚስጥሯን ልገልጥ ይሆን? ይህ አዲስ የተገኘው ፈሳሽ የሰው ልጅ ወደ ማርስ ለሚያደርገው ጉዞ እንደ ነዳጅ ያገለግል ይሆን ወይስ ግኝቱ ሌላ ሳይንሳዊ ግራ መጋባትን ይዞብን ይመጣል? በቀጣዩ ዘገባ እስከምንገናኝ ቸር ያቆየን።